ሰላም ተማሪዎች መሃባ ነኝ። ከዚህ በፊት የእንግሊዝኛ ፈተና የ2015 2016 እንዲሁም ደግሞ የ2017 ፈተና ከኔ ጋር ነው አብረን የሰራነው። ዛሬ የመጣሁት እንዴት ፈተናችሁን አብረን እንሰራለን ወይም ደግሞ ፈተናዎቹን ለመስራት የተወሰነ ቲፕስ ኤንድ ትሪክስ ለመስጠት ነው አብራችሁ ያለሁት። ፈተናችሁ ምን ክልል እንደሚያደርግና እነዚህን ጥያቄዎች እንዴት ልሰሯቸው ትችላላችሁ የሚሉትን ነገሮች አብረን እናያለን ማለት ነው። ፈተናችሁ የማይቀር ጥያቄዎች አሉ ወይም ሁሉም ፈተናዎች ላይ ኢንክሉድድ የሆኑት የመጀመሪያው ሪዲንግ ነው። ሪዲንግ ሁሉም ፈተና ላይ ያለ ነገር ነው እና የማይቀር ነገር ነው። ሪዲንግ እንዴት እንደምትሰሩ ፈተናችሁም ላይ አብረን አይተናል። እዚህም ላይ ደግሞ የተወሰኑ ቲፕስ ኤንድ ትሪክስ አብሬ ሼር አድርጋችኋለሁ ማለት ነው። ኦልሬዲ ፕሬፓችሁን ጨርሳችኋል ብዬ ስለማስብ ከኤግዛሙን በኋላ ነው ይሄን ቪዲዮ እያያችሁት ያላችሁት ብዬ አስባለሁ። ማለት ኤግዛሙን አብረን የሰራነውን ኤግዛም ከሰራችሁ በኋላ ማለት ነው። እንዴት እንደምትሰሯቸው የተወሰኑ እንትኖች ቲፕስ ሼር እናደርጋለን። የመጀመሪያው ሪዲንግ ነው። ሁለተኛው አናሎጂ ነው። ከዛ አንቶኒም አለ፣ ወርድ ሰብስቲቲዩሽን፣ ሲኖኒምስ እና ሴንተንስ ኮሬክሽን ያጠቃልላል። እነዚህ ሞስትሊ በቮካብለሪ እና በቴንስ ወይም በቴንስ ውስጥ የሚጠቃለሉ ናቸው። አብዛኞቹ ቮካብለሪ ናቸው። በዋነኛው ደግሞ ሪዲንግ ነው ያለው ማለት ነው። የመጀመሪያው ከሪዲንግ እንጀምር። ሪዲንግ እንዴት ልንሰራ እንችላለን? ምንባብ እንዴት ነው መስራት ያለብን? ዩዥሊ ጊዜ አይበቃም። በዛ ላይ ላንረዳው እንችላለን ምን ማለት እንደፈለገ ፓሰጁ ማለት ነው። የመጀመሪያው ነገር ጎላችሁ እንዳትረሷቸው። አንደርስታንዲንግ ዘ ፓሰጅ ነው የመጀመሪያው የምትፈልጉት ነገር። ፓሰጁን አንደርስታንድ አድርጌያለሁ ወይስ አላደረግኩም? ምንባቡ ምንድን ነው ማለት የፈለገው ወይም ደግሞ ጸሐፊው ምንድን ነው ማለት የፈለገው የሚለውን ነገር ሁልጊዜ ሁሉም ጥያቄ ላይ አለ። ሪዲንግ ካለ ሳትጠየቁ የማታልፉት ጥያቄ ነው። ኦኬ ከሪዲንጉ ምን ማለት ነው የፈለገው የሚለው ወይም ምንባቡ ምን ማለት ነው የፈለገው የሚለው ሳትጠየቁ አታልፉም። ስለዚህ ዱ ኖት ፎርጌት ዳት። በቃ እሱን ጎል አድርጋችሁ ነው ስታነቡ ማንበብ ያለባችሁ። መጀመሪያ ምንባቡን ታነባላችሁ። ምንባቡን በምታነቡበት ሰዓት am I understanding this የሚለውን ነገር keep in mind. The second thing is main አይዲያው ምንድን ነው ማለት የተፈለገው ወይም መተላለፍ የተፈለገው መልእክት ግን ምንድን ነው፣ ምንባቡ የተጻፈው በምን ምክንያት ነው የሚለውን ነገር keep in mind። ከዛ በኋላ እነዚህን ሁሉ ነገሮች ካወቃችሁ በኋላ አንሰር እንዴት ኤሊሚኔት እንደምታደርጉ ወይም ስህተት የሆነውን መልስ እንዴት ኤሊሚኔት ታደርጋላችሁ የሚለውን አብረን እናያለን ማለት ነው። ኤሊሚኔሽን ሜቶዶች አሉ። የመጀመሪያው ምንባብ ላይ ኤክስትሪም የሆኑ ወርዶች ካገኛችሁ just don't ignore them። በቃ ከምርጫው ውስጥ አትሊስት ኢግኖር የምታደርጓቸው ምርጫዎች ታውቃላችሁ ማለት ነው። ኤክሰፕት ምንባቡ ኤክስትሪም የሆነ ሀሳብ እየተናገረ ካልሆነ በስተቀር ብዙ ጊዜ እንደዚህ ነው it's always like this, it's completely wrong ምናምን የሚሉ ነገሮች ካሉ በቃ የምታስወጫቸው ምርጫዎች ናቸው። because it's not that ግልጽ የሆነ ካልሆነ በስተቀር ማለት ነው። ምንባቡ ግልጽ ሆኖ በቃ በፍጹም ኮምፕሊት የሆነ ሀሳብ እያራመደ ካልሆነ በስተቀር እነዚህ ነገሮች መጀመሪያ ኤሊሚኔት የምታደርጓቸው ወርዶች እነዚህ ያሏቸው ሴንተንሶችን ነው ኤሊሚኔት የምታደርጉት። ሌላው out of scope. This is very important because I know ብዙ ሰው ምንባብ ሲሰራ የሚሳሳተው የሚመስለኝ እኔም እንኳን መሳሳታቸው ወይም ደግሞ በፊት እሳሳታቸው የነበሯቸው ጥያቄዎች ከስኮፕ ውጪ የሆኑ ነገሮችን አለመመለስ ነው። እውነት ሊሆን ይችላል it doesn't matter. ኦኬ እውነት የሚመስል ምንባቡን የሚመስል ነገር ሆኖ ግን ምንባቡ ላይ ያልተጠቀሰ ሊሆን ይችላል። ተግባብተናል? አሁን ለምሳሌ ቡና አፈላል ዘዴዎች ተብሎ ቡና መጀመሪያ እንደዚህ ይባላል፣ ግራይንድ ይደረጋል፣ ከዛ ለክታችሁ ታስገባላችሁ፣ ከዛ ውሃ ታስገባላችሁ ምናምን ብሎ ሜትድ የሚሰጥ ኢንስትራክሽን ያለበት ምንባብ ተጽፎላችሁ ከዛ ምርጫ ውስጥ ውሃ የሚፈላው በ100 ዲግሪ ሴንቲግሬድ ነው ቢላችሁ ኮምፕሊትሊ ከምርጫችሁ ውጭ ነው የሚሆነው። ለምን? ስለ ውሃ አልተወራም። 100 ዲግሪ ሴንቲግሬድ we don't care። ገብቷችኋል? የተወራው ስለ ቡና አፈላል ነው። ስለዚህ ስኮፓችሁን ማወቅ አለባችሁ። እውነት የሆነ ነገር እንኳን ተጠቅሶ ምንባቡን የሚመስል ወይም የምንባቡን ሀሳብ የሚጋራ ነገር ግን አዲስ ሀሳብ ከሆነ የተጠቀሰው ክሎክ አርጓቸው። እነሱን ቶሎ ክሎክ አርጋችሁ ኤሊሚኔት ነው የምታደርጓቸው። ስለዚህ አውት ኦፍ ስኮፕ የሆነውን ነገር ፕሊዝ ፔይ አቴንሽን እና ይሄ ነገር ምንባቡ ላይ አለ ወይስ የለም የሚለውን ነገር አጣሩ። ምክንያቱም እውነት የሚመስሉ ሀሳቦች ናቸው ብዙ ጊዜ አውት ኦፍ ስኮፕ የሚሆኑት ግን ምንባቡ ላይ የሉም። ከዛ ለእናንተ በቃ ፍራስትሬትድ ስትሆኑ ይሄ እውነት ይመስላል ብላችሁ ልትመርጡ ትችላላችሁ። but that's not the case። ስለዚህ ፕሊዝ ፔይ አቴንሽን። ሌላው
ኮንትራዲክተሪ የሆኑ ሀሳቦች ናቸው። ኦፖዚት ከሆኑ ኮምፕሊትሊ ከተጠየቃቸው ጥያቄዎች ኦፖዚት ሀሳቦች ከሆነ ያለው እሱም በቀላሉ ኤሊሚኔት ታደርጋላችሁ። የመጀመሪያው ኤሊሚኔት የምታደርጉትም እነሱም ምርጫዎች ነው። ከዛ ፓርት 3 ላይ ራይት ፓርትሊ ሮንግ የሆኑ ነገሮች፣ እውነትም ውሸትም የሚመስሉ ነገሮች፣ ይሄም ደስፕሬት ስትሆኑ ቶሎ መልስ ለማግኘት ስትሉ አንዳንዴ ምንባቡን በተለይ ኮምፕሊኬትድ ሆኖ ካልተረዳ ነው የምትመልሷቸው መልሶች ነው የሚሆኑት። ግን እውነትም ውሸትም የሚመስሉት መልሶች ሁሌም መልስ አይደሉም። ስለዚህ እነሱንም ኤሊሚኔት አድርጓቸው። ኦኬ አንለስ ፓራግራፍ ወይም ደግሞ ያነበባችሁት ፓሴጅ ራሱ እንደዛ ካልሆነ በስተቀር። ስለዚህ ፕሊዝ ፔይ አቴንሽን ቱ ዳት። ሌላው ቮካብለሪ ነው። ቮካብለሪን እዚህ ውስጥ ያስገባውበት ምክንያት ምንድን ነው? ቮካብለሪዎች በአጭሩ የምታውቋቸው ነገሮች አይደሉም፣ ወይም በአጭር ጊዜ የምታውቋቸው ነገሮች አይደሉም። አሁን ግራመር ታጠናላችሁ አይደለ? ሲምፕል፣ ከዛ ፓስት ቴንስ ይሄ ነው ዛሬ ፕሬዘንት ቴንስ የምጠቀመው እዚህ ሰዓት ነው፣ እዚህ ጋር ነው፣ እዚህ ጋር ነው ብላችሁ የተወሰነ ሩል ይዛችሁ መግባት ትችላላችሁ። ለቮካብለሪ ችግሩ አዲስ የማታውቁት ወርድ ከሆነ አታውቁትም፣ በቃ ዳትስ ኢት። ከዛ ትደነግጣላችሁ። ዶንት ፍሪክ አውት። ዩዥሊ ኮንቴክስት ክሉዎች አሉ። ሶ የመጀመሪያው ነገር የምታደርጉት ነገር ኮንቴክስት ክሉዋችሁን ቼክ ማድረግ ነው። ምንድን ነው እዚህ ውስጥ መልሱን እንድመልስ ሊያግዘኝ የሚችለው ክሉ አይደል? እሱን ነው የምታዩት። ዩዥሊ ቮካብለሪ ቀጥታ አይደለም የምትተረጉሙት፣ ሴንተንስ ውስጥ ማስገባት፣ ከዛ ደግሞ ሲኖኒም የሆነውን ማስገባት ወይም ደግሞ ተመሳሳዩን ማስገባት ነው ብዙ ጊዜ የምትጠየቁት። ስለዚህ ወይም ኦፖዚቱን ማስገባት something like that። ስለዚህ ወርዱን ለማወቅ እዛው ጋር ክሎዝ አለ አይደለ? ወይም ዲፍረንት የሆነውን ፍሬዝ ወይም ደግሞ አጋዥ የተባለውን ወይም ሴንተንሱን እንድትረዱት የሚቀመጡ ክሉዎች አሉ። ተግባብተናል? ዝም ብላችሁ ልትመልሱት ስለማትችሉ ማለት ነው። ስለዚህ እነሱን ክሉዎች በደንብ እዩዋቸው። ሌላው ምርጫውን ገና ሳታዩ በአማርኛ የሚመስላችሁን ትርጉሙን just write it down። እሺ ይሄን ነው ለማለት የፈለገው የሚለውን ነገር write it down። ከቨር አድርጋችሁ ፕሬዲክት ማድረግ ነው። ስለዚህ ሁለተኛው ሜትድ እሱ ነው። ሶስተኛው ኤሊሚኔሽንን መጠቀም ነው። ኤሊሚኔሽን እንግሊዝኛ ላይ ብቻ አይደለም፣ ብዙ ፈተናዎች ላይ ኤሊሚኔሽን ትጠቀማላችሁ። በተለይ ግን እንግሊዝኛ ላይ የሚጠቅመው ፋክቹዋል አይደለም አይደል? እንግሊዝኛ ቋንቋ ነው። ቋንቋ ዲፊካልት የሚያደርገው እሱ ነው። ለዛ ነው ብዙ ጊዜ ኤሊሚኔሽን የምንጠቀመው። ባዮሎጂ ላይ መልሱ ካልሆነ አልሆነም፣ የምታጠጋጉት ነገር የለም። ማትስ ላይም እንደዛ ነው። እንግሊዝኛ ግን እንደዛ አይደለም። ስለዚህ that's why you need process of elimination። ኤሊሚኔት ማድረግ እንዳትረሱ። በቃ ውሸት የሆነው ወይም ደግሞ ኦፖዚት የሆነውን ኤሊሚኔት ታደርጋላችሁ። ሶ እነዚህ ሁለት ጥያቄዎች ከዚህ በኋላ የምናያቸው ፈተናችሁ ላይ የ2017 ፈተና ላይ የነበሩ ጥያቄዎች ናቸው። ቮካብለሪ ነው፣ ሴንተንስ ኮምፕሊሽን ነው። ስለዚህ በባዶ ቦታው አዲሱን ወርድ ታስገባላችሁ ነው እዚህ ውስጥ የተጠቀሱትን። ሶ እናንብበው ጥያቄውን፣ ከዛ ኮንቴክስት ክሉዎቹ ምን እንደሆኑ አሳያችኋለሁ። blank by the speech of the new leader, all the people of the zone elected him to be member of parliament። ምንድን ነው የተባላችሁት? by the speech of the new leader፣ በአዲሱ ሰውዬ ንግግር። ኦኬ፣ በአዲሱ ሰውዬ ንግግር all the people of the zone elected him to be member of parliament፣ የፓርላመንት ሜምበር እንዲሆን ኤሌክት ተደረገ። ስለዚህ ስፒቹ ጥሩ ነበረ። it had positive impact ማለት ነው አይደለ? ስፒቹ ምን አድርጓል? እንዲመረጥ አድርጓል። ስለዚህ ጥሩ መሆን አለበት። ጥሩ ካልሆነ አይመረጥም ይሄ ሰው አይደል? ስለዚህ ጥሩ አይደለም የሚሉትን ነገሮች ኤሊሚኔት ታደርጋላችሁ፣ ኦፖዚቱን። ስለዚህ እዚህ ጋር ደግሞ ያሉት ኮንቴክስት ፍሎዋችሁ ምንድን ነው? ሰውየው መመረጡን አሳይቷቸዋል። ስፒች ብቻ አይደለም ያደረገው። አሁን ስፒቹን ብቻ አድርጓል፣ ኒው ሊደሩ ስፒች አድርጓል ብቻ ከሆነ ሪዛልቱ ምንድን ነው ልታውቋችሉም። እዚህ ውስጥ የምታስገቡትን ወርድ ልታውቋችሉም። ግን ያ ስፒች ያመጣው ሪዛልት ምንድን ነው? ተመርጧል ይሄ ሰውዬ፣ ፖዚቲቭ ሪዛልት። ስለዚህ ጥሩ ነበር ንግግሩ ማለት ነው። ስለዚህ የንግግሩን ጥሩነት የሚያሳይ ወርድ ነው እዚህ ውስጥ የምፈልገው። ስለዚህ ምን አደርጋለሁ? ዲሞቲቬትድ። ሞቲቬትድ ፖዚቲቭ ከሆነ ዲሞቲቬትድ ኔጌቲቭ እንደሆነ ታውቃላችሁ። ስለዚህ ኔጌቲቭ ሚኒንግ ያለው አይደለም። ወይም ደግሞ ዲሞቲቬትድ ማለት ያለመነቃቃት፣ የተነቃቃ ወይም የተነሳሳ ሰው ይመርጣል፣ ያልተነቃቃ ያልተነሳሳ ሰው ደግሞ አይመርጥም። ስለዚህ ዲሞቲቬትድ ከሆነ ራይት አይደል? ይሄ ኦፖዚት ነው። ስለዚህ አስወጣዋለሁ፣ ኢሊሚኔት። ከዛስ ኦፌንድድ መናደድ ወይም ደግሞ ጥሩ በቃ ማዘን ወይም ደግሞ ኦፌንድ መሆን ማለት እንደ ማኩረፍ ማለት ነው። ኦኬ። ስለዚህ ኦፌንድድ የሆነ ሰው አይመርጥም መገን። ስለዚህ ኦፌንድድ
አስወጣለሁ። ሌላው ኢንስፓየርድ የምታውቁት ወርድ ነው ሞስት ብዬ አስባለሁ። ግን ኢንስፓየርድ መነሳሳት መነቃቃት ማለት ነው። ፖዚቲቭ ሚኒንግ ያለው ነው። ስለዚህ ይሄ ሰንተንስ ፖዚቲቭ ሚኒንግ ያለው፣ ይሄ ደግሞ እነዚህ ደግሞ ኔጌቲቭ ነው ያላቸው። ዲስካሬጅድ ማለትም ኢንካሬጅመንት ወይም ደግሞ የሆነ ነገር እንዳናደርግ ማድረግ ነው። ዲስካሬጅ ማድረግ፣ ካሬጅ ማለት ኢንካሬጅ ጥሩ ከሆነ ዲስካሬጅ መጥፎ ነው። እነዚህንን ወርዶች ኦልሬዲ ታውቋቸዋላችሁ ብዬ አስባለሁ። ስለዚህ የምመርጠው ኢንስፓየርድ ነው። ተግባብተናል። ኢንስፓየርድ ነው ፖዚቲቭ ሚኒንግ ያለው ከነዚህ ውስጥ ሁላ። ሰንቴንሱ ፖዚቲቭ ሚኒንግ ነው ያለው። ኢሊሚኔት አድርጌ ኮንቴክስት ክሎችን ፈልጌ መልሴን አግኝቻለሁ ማለት ነው። ሌላው on my way home from the office there was high traffic blank. It took me 2 hours to get home. took 2 hours 2 ሰዓት ነው የወሰደብኝ። የትራፊክ ምንድን ነው ያለው? ትራፊክ ምን የትራፊክ ምን መጨናነቅ በአማርኛ እኔ አያችሁ ይህን ገና ምርጫውን ሳላይ የትራፊክ መጨናነቅ ቢኖር ነው 2 ሰዓት የወሰደባት ወይም የወሰደበት አይደል? ስለዚህ ከኦፊስ ወደ ቤት እስክትሄድ ድረስ 2 ሰዓት ከወሰደባት ብዙ መጨናነቅ ነበረ ማለት ነው። therefore መጨናነቅ የሚለውን ወርድ የሚተካልኝ ወይም ደግሞ እንግሊዝኛ ወርድ እፈልጋለሁ። ፍሪዌይ አይደለም፣ ትራፊክ ፍሪዌይም አይባልም። ፍሪዌይ አይደለም በቃ እሺ አይባልም የሚለውን እንርሳውና ፍሪዌይ አይደለም ያለው ወይም ደግሞ ብትሄድ ዶሮ ወይም መንገዱ ነጻ ቢሆን ኖሮ 2 ሰዓት አይወስድባትም። ስለዚህ ፍሪዌይን አጠፋዋለሁ። ኮንጀሽን ማታውቁት ከሆነ እዚህ ጋር ስፒድ ይላል። ስፒድ ደግሞ ትራፊክ ስፒድ አሪፍ ከሆነ እሺ ትራፊክ ስፒዱ አሪፍ ነው እንበል፣ ግን ስፒድ ፖዚቲቭ ሚኒንግ ያለው ብላችሁ አስቡና ይሄ አይሆንም። ፓዝዌይ መንገድ ማለት ነው። ትራፊክ መንገድ ብቻ አይሆንም አይደል? 2 ሰዓት ነው። ስለዚህ ፓዝዌይ የሚለውን በትክክል አይናገርልንማ። ፓዝዌይ የሚለውን ታውቁታላችሁ በሚል ስለዚህ ፓዝዌይን አጠፋዋለሁ። ኮንጀሽን የቀረው ኮንጀሽን ማለት መጨናነቅ መጠባበቅ ማለት ነው። ስለዚህ ትክክለኛ መልሱ ይሄ ነው። የትራፊክ መጨናነቅ ስለነበረ አይደል አልደረሰችም። it took her 2 hours ተግባብተናል። ለዛ ነው 2 ሰዓት የወሰደባት። congestion is the right answer። እነዚህንን ሜቶዶች በመጠቀም ክሏችሁን ካገኛችሁ መልሳችሁን ለማግኘት ቅርብ ናችሁ ማለት ነው። ተግባብተናል። ይሄንን ይመስላል። ሌላው አንድ ቶፒክ አስገብቻለሁ፣ አናሎጂ የሚባል ቶፒክ። ይሄም ከቮካብለሪ ጋር አንዳንዴ ቮካብለሪ ስንሰራ ምንድን ነው ሪሌሽንሽፑ ማይታወቅ አይ ዶንት ኖ ዩዥሊ ሪሌሽንሽፕ ሲባል የዚህና የዚህ ሪሌሽንሽፕ ነው ወይስ የዚህና የዚህ ሪሌሽንሽፕ ነው ያወራን ያለው ነው የሚለውን ብቻ አይደንቲፋይ ለማድረግ ነው። ሪሌሽንሽፕ የተባለው መጀመሪያ ጊቭን 2 ወርድስ ናቸው። እሺ የሁለቱ የተሰጧችሁ ወርዶች ሪሌሽንሽፕ አይታችሁ እንደዚህ አይነት መዛመድ ያለው የትኛው ነው እየተባላችሁ ነው። እሺ ሃንድ ግሎቭ ከሆነ ይላል እዚህ ጋር ሃንድ ግሎቭ ከሆነ ለእጅ የሚጠልቅለት የእጅ ግሎቭ ነው። ስለዚህ ለፉት ምን ይሆናል ከተባላችሁ የልብስ ነው አይደል? ሪሌሽንሽፓቸው የሃንድ እና የግሎቭ የልብስ ከሆነ የፉትም ምንድነው ሪሌሽንሽፑ? ሶክስ ነው አይደለ? እግር ላይ የሚጠልቅ ነገር ሶክስ ነው። ከዛ ውጪ የለም። ተግባብተናል። ስለዚህ አይሆንም። እንደዛ ነው የምመልጠው ማለት ነው። ሌላው hot and cold hot and cold ካልኩኝ በhot እና በcold መካከል ያለው ሪሌሽንሽፕ ምንድነው? የተቃራኒ አይደለ? የተቃራኒ። ስለዚህ ከዚህ በኋላ የሚመጣው የተቃራኒ ሪሌሽንሽፕ ያለው ነው። ለዴይ ናይት ነው የምለው ማለት ነው። ተግባብተናል። ተመሳሳይ ፔንተር ብረሽ ካልኩኝ ፔንተርና ብረሽ ያላቸው ሪሌሽንሽፕ ምንድነው? ፔንተርና ብረሽ ያላቸው ሚሳአሊ ምንድነው? በቡርሹ ነው አይደል የሚስለው ወይም የሚቀባው በቡርሹ ነው። ስለዚህ ራይተር ለራይተር ምን እላለሁ? ጸሐፊ ምንድነው የሚያስፈልገው? ብዕር አይደል? ፔን ነው የሚያስፈልገው። ስለዚህ ሪሌሽንሽፓቸውን አይደንቲፋይ እያደረገን ነው። ልክ ይሄ የኢንስትሩመንት አይደለ ወይም ደግሞ የአገልግሎት ሪሌሽንሽፕ ነው ያላቸው። ሌላው በርድ ኔስት። ለበርድ ኔስት ካልኩኝ የበርድ መኖሪያ ጎጆዋ ነው አይደል? ስለዚህ መኖሪያ ነው ሪሌሽንሽፕ። እዚህ ጋር ምንድን ነው? ለቢ ምን አደርጋለሁ? ቀፉ አይደል? ለንብ ቀፉ ነው። ስለዚህ ሪሌሽንሽፓቸው የመኖሪያ ነው ማለት ነው። ተግባብተናል። እሱንን ሪሌሽንሽፕ ነው የምታዩት። ይህንን ጥያቄ ስትሰሩ መጀመሪያ ሪሌሽንሽፓቸውን አይደንቲፋይ ታደርጋላችሁ። ከዛ ትክክለኛ አንሰር ቾይስ ጋር ያለው ጋር ማች ማድረግ ነው እና ኤሊሚኔት ታደርጋላችሁ። ይሄ የማይረሳ ነው ማለት ነው። አንድ ጥያቄ አብረን እንሰራና እንጨርሳለን። ኪ ሎክ ካልኩኝ ኦኬ
ሎክ ነው አይደል? ኪ የሚያደርገው መቆለፍ ነው። እዚች ጋር ደግሞ የምትቆለፈው አካል ናት። ተግባብተናል? ከዛ ኮምፒውተር ለኮምፒውተር ምን እላለሁ? ኮምፒውተርን የሚቆልፈው ምንድን ነው? ኦኬ ኮምፒውተርን ለመክፈት የሚያገለግለን ምንድን ነው? ራይት እሱ ነው ሪሌሽንሽፓቸው፣ የመክፈትና የመዝጋት ማለት ነው። ኪ እና ሎክ ሪሌሽንሽፓቸው የመክፈትና የመዝጋት ነው። ሶ ፓስወርድ አይደል? እነዚህ ያሉ ሞኒተር አለ። ሞኒተር እና ኮምፒውተር ተመሳሳይ ናቸው ወይም ሲኖኒመስ ናቸው። ስለዚህ የዚህና የኪና የሎክ ሪሌሽንሽፕ ግን ሲኖኒመስ አይደለም፣ የተመሳሳይ ሪሌሽንሽፕ አይደለም፣ የተመሳሳይ ወርድ ሪሌሽንሽፕ አይደለም። ሶ አልመርጠውም። ኮምፒውተር ስክሪን ኮምፒውተር ሊፈልጎ ነው አገን። ይሄም ተመሳሳይ ወይም ደግሞ ኮምፒውተሩን ዲስክራይብ ለማድረግ እየሞከረ ነው። የዲስክሪፕሽን ግን አይደለም ሪሌሽንሽፓቸው። ስለዚህ እሱንም አጠፋዋለሁ። ሌላው ሰርቨር ነው። ጭራሽ አይገናኝም። አይም ሹር ይሄንን እንደማትመርጡ። ስለዚህ መልሱ ፓስወርድ ነው። ኮምፒውተራችሁን ለመክፈትም ለመዝጋትም የሚያገለግለው ፓስወርድ ነው። ስለዚህ ይሄንን ይመስላል። ይሄንን ይመስል ነበረ። ከዚህ ባለፈ ያው ፍሪክ አውት አታርጉ። አሁን ድረስ ያደረጋችሁት ዝግጅት በጣም ጥሩ ነው ብዬ አስባለሁ፣ ወይም በቂ ነው ብላችሁ ማለት ትችላላችሁ። ያው እየተዘጋጃችሁ ነበር በሚል እምነት ማለት ነው። ስለዚህ የግራመር ክለሳ የምትፈልጉ ከሆነ ላስት ይር የተለቀቀ አንድ ቪዲዮ አለ። እሱንን ሄዳችሁ ማየት ትችላላችሁ። ቴንሶች፣ ሁሉም ሪፖርትድ ስፒች፣ እነሱ ነገሮች በሙሉ እዛ ጋር ተከልሰዋል። እሱንን ማየት ትችላላችሁ። ስለዚህ ፈተናዎቻችሁን ሄዳችሁ ስሩ። የ2015 16 እንዲሁም የ2017 ፈተናዎች ኦልሬዲ ተለቀዋል። እነሱን ፈተናዎች ሄዳችሁ ስሯቸው። እዛ ጋር ያሉትም ኤክስፕላኔሽኖች በደንብ ሀብ ያደርጓቸዋል ብዬ አስባለሁ። ግድ ላክ